ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዘገባዎች ስፖንሰር ነው። እጅግ አድርገን እናመሰግናለን። ጤና ይስጥልኝ ተመልካቾች፣ እንደምን አምሽታችኋል? ከኢቲቪ 57 የስፖርት ዘገባዎችን እነሆ። 54ኛው የኢትዮጵያ አትሌቲክስ ሻምፒዮና በነገው ዕለት ጅማሮን ያደርጋል። ውድድሩ በኢትዮጵያ ስፖርት አካዳሚ ነው የሚከናወነው። በነገው ዕለት ከጧቱ 2 ሰዓት ጀምሮ በሚጀምረው ውድድር ጧት የርዝመት ዝላይ የ800 ሜትር ወንድና ሴቶች ማጣሪያም ይከናወናል። የውድድሩ የመክፈቻ ስነ ስርዓት ከሰዓት የሚከናወን ሲሆን ከ8 ሰዓት ጀምሮ ይደረጋል። በኢትዮጵያ ብሮድካስቲንግ ኮርፖሬሽንም የቀጣይ ቴሌቪዥን ስርጭት ሽፋን ያገኛል። በሴቶች 10000 ሜትር 23 አትሌቶች በነገው ዕለት የሚሳተፉ ሲሆን እንደ ጉተኔ ሻንቆ፣ ፎተን ተስፋይና በቀለች ተኩን የመሳሰሉ ተጠባቂ አትሌቶች በዚህ ውድድር ላይ ይሳተፋሉ። በኢትዮጵያ ፕሪሚየር ሊግ 28ኛ ሳምንት አዳማ ከተማ ከመቀለ ሰባ እንደርታ ያደረጉት ጨዋታ በአቻ ውጤት ተጠናቋል። በፕሪሚየር ሊጉ 28ኛ ሳምንት ላለመውረድ በሚደረገው ፍክክር አዳማ ወሳኙን ጨዋታ በአቻ ውጤት ፈጽሟል። አዳማ ከተማ በ23 ነጥቦች 16ኛ ደረጃ ላይ ተቀምጧል። መቀለ ሰባ እንደርታ በ29 ነጥቦች 14ኛ ላይ ይገኛል። በአሁኑ ሰዓት ኢትዮጵያ ቡና ከሀዲያ ሆሳዕና ጨዋታቸውን እያከናወኑ ይገኛል። ኢትዮጵያ ቡና ዲቫይን ዋቹኳ ባስቆጠራት ግብ ጨዋታውን 1-0 እየመራ ይገኛል። ነጌሌ አርሲ ከተማን በፕሪሚየር ሊጉ ተሳታፊና ተፎካካሪ ለማድረግ በፋይናንስም ሆነ በቡድን አደረጃጀት ከወዲሁ ማጠናከር ይገባል ተባለም። ክለቡ በባቱና በነጌሌ አርሲ ከተሞች ደማቅ አቀባበልም ተደርጎለታል። አዲስ የሸዋስ ተጨማሪ ዘገባ አዘጋጅቷል። ይህ ደማቅ አቀባበል ለአርሲ ነገሌ ከተማ እግር ኳስ ክለብ የተደረገለት ነው። የ2017ቱ የኢትዮጵያ ከፍተኛ ሊግ ሻምፒዮኑና ወደ ፕሪሚየር ሊጉ ያደገው ነገሌ አርሲ ከተማ አባገዳዎችና ሀደ ሲንቄዎች የመንግስት የሥራ ኃላፊዎችን ጨምሮ በሺዎች የሚቆጠሩ የክለቡ ደጋፊዎችና የከተማው ነዋሪ በባቱና ነገሌ አርሲ ከተሞችና በዙሪያው የሚገኙ ደማቅ አቀባበል አድርገውለታል። የክለቡ አባላትም በተደረገላቸው አቀባበል መደሰታቸውን ለኢቲቪ ተናግረዋል። አንዳንዴ ዝም ብለህ የምታሳልፈው ነገር ቢኖር በቃ ተናግሬ ምንም ቃሎች ሊወጣለት አይችልም። የትኛውም ነገር ብናገር አሁን ይገልጸዋል ብዬ አላስብም። በጣም ደንግጫለሁ እውነት ለመናገር። ከቡልቡላ ድረስ ነው እንግዲህ አይታችኋል የተቀበሉ እና በጣም ደስ ብሎኛል። በጣም ደግሞ የሚያምር አቀባበል ነው ያደረጉልን። እኔ በጣም እጅግ ወደር የለሽ ደስታ ነው የተሰማኝ። ምክንያቱም ከኛ ጎን መሆናቸውን በዚህ መልኩ አሳይቶናል። ጥሩ ድርብ ደስታ ነው ለኛ ማለት ነው። እንደ ዛሬ ደስ ብሎኛ ያውቅ ስንመጣ የነበረው አቀባበል፣ ህዝቡ ጋር የነበረው ፍላጎት፣ ውስጣችን እኛም ጋር የነበረው ነገር እንደዚህ እንደምንሆን አናቅም ነበር። እዚህ ስንመጣ ያየነው ነገር ነውና በጣም ደስ ብሎኛል። የክለቡ ውጤታማነት ከተሰራው ጠንካራ ስራ የተገኘ መሆኑን ነው የቡድኑ አባላት የገለጹት። የተጎዱ ተጫዋቾች ነበሩና በእነሱ መካከል የነበሩት ተጫዋቾች ድግግሞሽ ጨዋታ ስለነበረባቸው ጫናው መጨረሻ ጨዋታዎች አካባቢ ላይ ዋጋ አስከፍሎን ነበርና እንደገና ሰርተን ለመመለስ ሞክረናል። ውድድሩ ለማለቅ አንድ ሳምንት እስኪቀረው ድረስ የሚወጣው የሚወርደው በአብዛኛው ያልተለየበት ምድብ ነበረ። በጣም ጠንካራ ምድብ ከመሆኑ የተነሳ ነገር ግን እኛ ለፍተን እግዚአብሔርም ረድቶን ሻምፒዮን ለመሆን ችለናል። ወረዳ ደረጃ ያልደረሰበት እግር ኳስ እንዲደርስ አድርገን በሁሉም ኦሮሚያ ዞን ከተማ አስተዳደር ወረዳ ገብተን እየሰራን ስለሆነ የስራ ውጤት ነው ለማለት ፈልጌያለሁ። ነገሌ አርሲ ጠንካራ ተፎካካሪ ሆኖ እንዲቆይ ከወዲሁ ዝግጅት መደረግ እንዳለበትም ተገልጿል። እኛ ትልቁን ስራችን የቤት ስራችንን ጨርሰናል ብዬ አስባለሁ። ከዚህ በኋላ ስለ ኳሱ የሚመለከታቸውና ኮሚቴዎቹ እዛ ቅርብ ያሉት ሰዎች ነው ስራቸው ብዬ አስባለሁ። ሊጉ ከባድ ነው። የሀገሪቱ አንደኛ ሊግ ነው። የሚጠበቀው ነገር ምንም ሁሉንም ነገር ይጠይቃል። አይምሮንም፣ እውቀትንም ይጠይቃል፣ ገንዘብንም አቅምንም ይጠይቃል። ስለዚህ ለዛ ነገር ከነሱ ጋር ተነጋግረን በኋላ ያለውን ነገር እናሳውቃለን ብዬ አስባለሁ። ብዙ ክለቦች ወጥተው ወርዷል። እነ ሰበታ፣ እነ ጅማ አባ ጅፋር፣ እነ ለገጣፎ አይተናቸዋል። ስለዚህ ከዛ እኛ ትምህርት ወስደናል ማለት ነው። እሱን እንደ ግብአት ወስደን ስራ ነው መስራት አለብን ማለት ነው። እርግጠኛው የምናገር ክለቡን ጥሩ ተፎካካሪ እንደሆነና እዛው እንዲቆይ ተፎካካሪ ብቻ ሳይሆን የሻምፒዮን ባለቤት ለመጀመሪያ ጊዜ እንዲሆን እንሰራለን። ይህንን ህዝብ ይዘን ምንም አይነት ነገር የሚያስፈልጉንን ተጫዋቾች ከወዲሁ ለማሟላት ባለው ነገር እንሰራለን። ጠንካራ የሆነ ቲም ገንብተን ቀጣይ በፕሪሚየር ሊጉ ላይ እግዚአብሔርም ይረዳናል። ጠንካራ የሆነ ተፎካካሪ ሆነን
ፕሪሚየር ሊጉ ላይ እንቆያለን የሚል ግምት አለ። ክለቡ በ2018 የኢትዮጵያ ፕሪሚየር ሊግ በፋይናንስም ሆነ በቡድን አደረጃጀት ጠንካራ ሆኖ እንዲቀርብ ክለቡ እንደ ኦሮሚያም ይሁን እንደ ኢትዮጵያ ሞዴል እንዲሆን ተፎካካሪ ብቻ ሳይሆን የሻምፒዮና ባለቤት እንዲሆንም ጠንክረን እንሰራለን ማለት ነው። አሁን ያሰብነው በቦርድ እንዲተዳደር ነው የፈለግነው። በተለይ ህብረተሰቡ የኔ ነው ብሎ መቀበል አለበት። በመንግስት ደረጃ ብቻ ፋይናንስ አድርገን ይህን ክለብ ማስቀጠል አንችልም እና ባለሀብቱ ህብረተሰቡ የተለያዩ የህብረተሰብ አካላት ይሄ ክለብ የኔ ነው ብሎ ፋይናንስ ማድረግ አለበት። ለዛ ሲባል ቦርዱን አዋቅረናል። ከተማ አስተዳደሩ ለክለቡ ደማቅ አቀባበል ከማድረግ ባለፈ ለአሰልጣኝ አባላትና ለተጫዋቾች የመስሪያ ቦታና የገንዘብ ማበረታቻ ሽልማት አበርክቷል። አሌክሳንደር አርኖልድ በውድድር ዘመኑ መጨረሻ ሊቨርፑልን እንደሚለቅ ይፋ አደረገ። ሪያል ማድሪድ የተጫዋቹ ቀጣይ ማረፊያ እንደሚሆንም ይጠበቃል። ተጫዋቹ ከክለቡ ጋር እንደሚለያይ የገለጸበትን ምስል ይፋ ሲያደርግ ቀጣይ መዳረሻውን ግን አልገለጸም። ላለፉት 20 ዓመታት በቀዮቹ ቤት የቆየው የ26 ዓመቱ እንግሊዛዊ ተከላካይ ውሳኔው ቀላል አልነበረም ሲልም ተናግሯል። በ20 ዓመታት ቆይታ እያንዳንዷን ደቂቃ ወዳት ነበር ሲልም ገልጿል። በዚህ መለያ ሁሉንም ህልሞችን እውን አድርጌያለሁ ሲልም ነው የተናገረው። በ6 ዓመቱ የሊቨርፑልን አካዳሚ የተቀላቀለው አርኖልድ በ2016 ነበር ዋናውን ቡድን የተቀላቀለው። 352 ጨዋታዎችን አድርጎ 23 ግቦችን አስቆጥሯል። 8 ዋንጫዎችንም ከክለቡ ጋር አሳክቷል። በእንግሊዝ ፕሪሚየር ሊግ 35ኛ ሳምንት ዛሬ አንድ ጨዋታ ይደረጋል። ክሪስታል ፓላስ ከኖቲንግሃም ፎረስት ጨዋታቸውን የሚያደርጉ ክለቦች ናቸው። በፓላስ በኩል አዲስ ጉዳት የለም። በኖቲንግሃም ፎረስት በኩል የሆድሰን ኦዶይ ጉዳይ አጠራጣሪ ነው ተብሏል። ክሪስታል ፓላስ ኖቲንግሃም ፎረስትን በገጠመባቸው ካለፉት 14 ጨዋታዎች ያሸነፈው በአንዱ ብቻ ነው። በ60 ነጥቦች 6ኛ ደረጃ ላይ የተቀመጠው ፎረስት ካሸነፈ ነጥቡን ከቼልሲና ኒውካስል ጋር የሚያስተካክል ይሆናል። በስፔን ላ ሊጋ ዢሮና ከማዮርካ፣ በጣሊያን ሴሪያ ደግሞ ዢሮና ከኤሲ ሚላን ጨዋታቸውን ያከናውናሉ። እንግሊዛዊው አጥቂ ሃሪ ኬን በተጫዋችነት ዘመኑ የመጀመሪያ ዋንጫውን ከባየር ሙኒክ ጋር አሳክቷል። በዘመናዊ እግር ኳስ ከሚጠቀሱት ጥቂት ምርጥ አጥቂዎች አንዱ የሆነው ሃሪ ኬን ከ6 የፍጻሜ ጨዋታዎች በኋላ ከዋንጫ ጋር ታርቋል። አንተነህ ሰይ ተጨማሪ ዘገባ አዘጋጅቷል። ይሄኛው በዘመናዊ እግር ኳስ የሁለት ድንቅ አጥቂዎች ፍጻሜ ነው። የሃሪ ኬን የአመታት ዋንጫ ፍለጋ መፍትሄ ያገኘበትና የቶማስ ሙለር የባየር ሙኒክ ቆይታ ፍጻሜው የተደመደመበት አጋጣሚ። እንግሊዛዊ አጥቂ ብዙ የታማበትን የዋንጫ ድርቅ ለአንዴና ለመጨረሻ ጊዜ ሲያሰናብት፣ ባየር ሙኒክም የምንጊዜም የክለቡን ባለታሪክ ተጫዋች ቶማስ ሙለርን ሸኝቷል። ገና የ10 ዓመት ልጅ እያለ ባየር ሙኒክን የተቀላቀለው ቶማስ ሙለር በ25 ዓመታት ቆይታው 13 የሊግ ክብሮችን ጨምሮ በአጠቃላይ 32 ዋንጫዎች አሳክቷል። 749 ጨዋታዎችን አድርጎ 248 ግቦችን አስቆጥረዋል። የባቫሪያኑ ታማኝ አገልጋይ ይሄኛው ዓመት የሙኒክ የመጨረሻ መሆኑን ሲያሳውቅ፣ በዋንጫ ድርቅ የተመታው ሃሪ ኬንም በህይወቱ የመጀመሪያውን ክብር አሳክቷል። በግሉ አንድ ተጫዋች ማድረግ ከሚጠበቅበት በላይ ብዙ ርቀት ተጉዟል። እንደ አጥቂ በተሰለፈባቸው ጨዋታዎች ሁሉም የተከላካዮች ፈተና ሆኖ ለዓመታት በክለብም በብሔራዊ ቡድንም በወጥ ብቃት አገልግሏል። ግን ደግሞ የተጫዋቾች ሁሉም የስኬታቸው ማሰሪያ የሆነውን ዋንጫ ማሳካት አለመቻሉም ብዙዎች የሃሪ ኬን ጉዳይ እርግማን ካልሆነ ምን ሊሆን ይችላል እንዲሉም አስገድዷቸዋል። የ31 ዓመቱ ሃሪ ኬን ትላንት ባየር ሊቨርኩሰን ከፍራይበርግ ነጥብ መጋራቱን ተከትሎ ባየር ሙኒክ የቡንደስሊጋውን ዋንጫ ማንሳቱን እስኪያረጋግጥ ድረስ በክለብም በብሔራዊ ቡድንም ለ6 ፍጻሜዎች ደርሶ ዋንጫውን ከማየት ውጭ መውሰድ አልቻለም። በቶትናም ሆትስፐር የ14 ዓመታት ቆይታው በ280 ግቦች ጂሚ ግሬቭስን በመብለጥ የክለቡ ከፍተኛ ግብ አስቆጣሪ ሲሆን በእንግሊዝ ብሔራዊ ቡድንም ከታሪካዊ አጥቂ ሰር ቦቢ ቻርልተንና ዋይኒ ሮኒ በላይ 71 ግቦችን ከመረብ አሳርፈዋል። ሃሪ ኬን ከቶትናም ጋር 2 ጊዜ ሊግ ካፕ የፍጻሜ ተፋላሚ ሆኗል። አንድ ጊዜ ደግሞ በትልቁ የአውሮፓ ሻምፒዮንስ ሊግ በተመሳሳይ ለፍጻሜ ቢደርስም አንዳች ነገር ግን ማድረግ አልቻለም። ግብ አዳኙ በሰሜን ለንደን ለቶትናም ሆትስፐር ታምኖ በበርካታ ውጣ ውረዶች ውስጥ ቢያልፍም ከዚህ ክለብ ለልፋቱ መካሻ የሚሆን አንድስ እንኳን ዋንጫ ማግኘት አልቻለም።
በሌላ በኩል ከእንግሊዝ ብሔራዊ ቡድን ጋር በ2020 እና በ2024 የአውሮፓ ዋንጫ ለፍጻሜ ደርሷል። ነገር ግን በክለቡ የጠመመበት እድል ከሀገሩም ጋር አልሰመረለትም። የተጫዋቾች ዝውውርን ያክል አሰልቺ በሆነው የሃሪኬን ዋንጫ ጦት ብዙ ተብሏል፣ ብዙ ተጽፏል። የለንደን ተወላጁ በእንግሊዝ ፕሪሚየር ሊግ በግሉ 3 ጊዜ የሊጉ ከፍተኛ ግባግቢ ሆኖ ሲጨርስ 6 ጊዜ ደግሞ የዓመቱ ምርጥ 11 ውስጥ ተካቷል። ደግሞም በዓለም ዋንጫ ጭምር የወርቅ ጫማ ተሸላሚ ከመሆን ጀምሮ በርካታ ክብሮችን ቢያሸንፍም እነዚህ ሁሉ ግን ዋንጫ ለማሳካት ዋስትና አልሆኑትም። ሃሪኬን ቶትንሃምን ለቆ ዋንጫ ፍለጋ ከ2 ዓመታት በፊት ወደ ባየር ሙኒክ ቢያመራም አጀማመሩ ግን አስደንጋጭ ነበር። በጀርመን የአሸናፊዎች አሸናፊ ዋንጫ ባየር ሙኒክ ከአርቢ ላይፕዚግ ጋር ባደረገው ጨዋታ ሃሪኬን አሊያንዝ አሬናን ከመርገጡ ከዋንጫ ጋር ሊገናኝ ነው ቢሉም የሆነው ግን የተገላቢጦሽ ነው። እንግሊዛዊ አጥቂ ተቀይሮ በገባበት ጨዋታ ባየር ሙኒክ በአርቢ ላይፕዚግ 3-0 ተሸንፎ ዋንጫውን አጣ። ሃሪኬን ዋንጫ ለማሳካት በትንሹ 10 ወር እንዲጠብቅ ማደረገው። ይሄ ብቻም አይደለም። አጥቂው በመጀመሪያ ዓመቱ በሊጉ ብቻ 36 ግቦችን ቢያስቆጥርም ባቫሪያኑ ለ11 ተከታታይ ዓመታት የነገሱበትን ዋንጫ ክስተት በነበረው ባየር ሊቨርኩሰን ተነጠቁ። አሁን ሃሪኬንና ዋንጫ ሆድና ጀርባ ናቸው። የሱ ጉዳይ ከድልም ከፍ ብሎ እርግማን ነው ሲሉ የነበሩት ትክክል ባይሆኑም ለሐሳባቸው ማረጋገጫ ሌላ ምክንያት አገኙ። ነገር ግን በቶትንሃም ቤት ካለ ዋንጫ 14 ዓመታትን የታገሰው ሰው በባየር ሙኒክ ሁለተኛ ዓመቱ ላይ መጥፎ ድሉን ሰብሮ ከእንግሊዝ በማይል ተጉዞ ጀርመን የደረሰበትን ዓላማ አሳክቷል። በ32ኛ ሳምንት የጀርመን ቡንደስሊጋ ምንም እንኳን ሃሪኬን በቅጣት ሜዳ ውስጥ ባይገባም ክለቡ ጨዋታውን አሸንፎ ማረጋገጥ ባይችልም በሊቨርኩሰን ነጥብ መጣል ምክንያት ከዋንጫው ጋር ተገናኝቷል። የ31 ዓመቱ ሃሪኬን ከ600 ጨዋታዎችና ከ16 ዓመታት በኋላ ከዋንጫ ጋር ሲገናኝ በርንሌይን በሊጉ ማቆየት የተሳነው ቪንሰንት ኮምፓኒ የጀርመንን ብቻ ሳይሆን የአውሮፓ ትልቁን ክለብ በተረከበ በመጀመሪያ ዓመቱ ዋንጫውን እንዲያሳካም ሆኗል። ለኢቲቪ 57 የተዘጋጁ የስፖርት ዘገባዎች ተጠናቀቁ። ሀብታሙ ካሴ ነበርኩ። በያላችሁበት ሰናይ ምሽትን ተመኘው።